ከዚህ ወደዚህ የ4 ዓመት ሕፃን ነበረች ሙታ ነው። አረ ሚኪያስ አለኝ። ያ ጓደኛዬ ነው። አቤት እየሰወጣ ናምበየንታን ፎቶግራፍ ይዘውና አለኝ። አረ ሰድ 2 ካህናት ቆሞ በመስቀል እንዲያረጋሉ ምንም ማትረፍ አልቻሉም ማለት ነው። እና እዛ በኋላ እኔም እንግዲህ እኛ ካህናት ወገድ ሲሉልኝ ከግንባሯ ላይ ያርጀ ኳስ ደፋ የሞተችው ሕፃናት አሁንም ብድግ ተነሳች ማለት ነው። ሰላም ጤና ፍቅርና በረከት ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የጌዝ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁኝ። እንግዲህ ቆንጆ የሆነ ክብረ በዓልን አክብረን አልፏል ብዬ አስባለሁ። ምክንያቱም በብዙ ቦታ ላይ የተከበረው ሰላማዊ በሆነ ነገር ነው። ሰላም አለመሆን ነው የማይቻለው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብራቸው ማንኛውም አይነት የሃይማኖት ስርዓት የሚከተሉት በዓላቶቿ እጅግ በጣም ሰላማዊ ሆነው ስለሚያልፉ ማለት ነው። እነዚህ የተቀነጫጨቡትን ቪዲዮዎችና ሌሎችን ቪዲዮዎች እናንተ ጋር ያልደረሱትንም አዳዲስ ቪዲዮዎችን ወደ እናንተ ይዤላችሁ ቀርባለሁኝ። እኔ ዲያቆን አበሜሌክ ነኝ። አብራችሁኝ ቆዩ። መጀመሪያ ወደ አገኘነው ወደ ተላከልን ቪዲዮ ይዣችሁ ልለፍ። የተያዘው የኤሊት ጄኖሳይድ ነው። የምሁራን የልሂቃን የጠቢባን ጄኖሳይድ ነው የተያዘው። መፍትሄው ምንድነው ስላቸው እነዚህ ሐኪሞች የሚነግሩኝ ነገር አለ። አንደኛ መፍትሄው አጥብቆ መጸለይ ነው። አለመዝረክረክ። ሁለተኛው በጣም አለመዝረክረክ። በምግብ በውሃ በሻይና በቡና ስርዓት ላይ እጅግ ጠንቃቃ መሆን ያስፈልጋል። እኛ ራሳችንን የተወሰነ እንጠብቃለን፣ ከዛ እግዚአብሔር ደግሞ እኛን ይጠብቀናል። ሁሉንም አለማመን ነው። በተለይ ጠቅላይ ሚኒስትሩ ከጠራ ካቀፈ ካወደሰ አምልጥ ሩጥ፣ ገዳም ግባ፣ ሱባኤ ግባ፣ ሂድ አልቅስ፣ ማረኝ በለው። ምክንያቱም መልአከ ሞት ነው። እሱ ያቀፋቸው በሙሉ ሞተዋል። እሱ ያሻሻቸው በሙሉ ሞተዋል። በእምነት ከሚመስሉት በግብር ከሚመስሉት በስተቀር በሙሉ ሞተዋል ነው የሚሉት። መልአከ ሞት ነውና የነካው ያቀፈው ሁሉ በቁርቡ ማች ነውና ሊጠነቀቅ ይገባል ነው የሚሉት። ኦርቶዶክስ የሆኑ አርቲስቶች በየትኛውም የቴሌቪዥን ቶክ ሾውም ሆነ በየትኛውም ቃለ መጠይቅ ለኢንተርቪው ሲቀርቡ በኩባያ የሚቀርብላቸውን ውሃ ባይጠጡ ይመከራል ይላሉ ሐኪሞቹ። በቃ ባይጠጡ ነው የሚሉት። ገመዳ ሾውም ላይ ይሁን ሰይፉ ፋንታውን ሾው ላይ ውሃ መጠጣት ብዙ አይመከርም ነው የሚሉት። በፍጹም አይመከርም። ምንም እንኳን ሰይፉ ፋንታውን ከነገድ የጎንደር አማራ ቢሆንም ሐረር የተወለደ እሱም ኦርቶዶክስ ነው። ከሐሜት ወቀሳ እንዲድን ለአርቲስቶቹ ሰይፉ ፋንታውን የሚሰጠውን ውሃ ለሚመጡት በሙሉ በኩባያ እየቀዳ ነው የሚሰጠው፣ ቀርቶ ነው የሚሰጠው። ያንን ይጠጣሉ። ጥሩ አይደለም ነው የሚሉት ሐኪሞቹ ናቸው የሚናገሩት። እና ሰይፉ ፋንታውንም ብታቆመው ወንድምህ ነኝ እመክርሃለሁ፣ በሃይማኖትም አንድ ነን እመክርሃለሁ። ከሐሜት ከወቀሳ እንድትድን ነው ሰይፉ። የሚጠጣ ውሃ ባታቀርብ ጥሩ ነው የሚመከረው ነው የሚሉት። የሰይፉ ወንድም የአብይ አህመድ ፀጉር አስተካካይ ጺሙንም የሚላጨው እሱ ነው የሚባለው። አብይን ሜካፕ የሚቀባው ቡቶክስ የሚወጋውም የሰይፉ ፋንታሁን ወንድም ነው እየተባለ ነው የሚሰማው። ስለዚህ ውሃ ማጠጣት የግድ ከሆነም አርቲስቶቹ የራሳችሁን ውሃ ይዛችሁ ብትመጡ ወይም ሌሎቻችሁ ቢደረግ መልካም ነው። የአርሰኒክ የሚባለው መርዝ እጅግ አደገኛ ነው እና ገዳይ መርዝ ስለሆነ ያው ስራችሁን ለማስተዋወቅ ሰይፉ ጋር ትሄዳላችሁ። ሰይፉ በቃ አውራቸውና ዝም ብለህ ቻው ደህና ሁኑ ብትላቸው ጥሩ ነው። እነዚህ ሐኪሞቹ በጣም ተጠራጣሪ ስለሆኑ ማለት ነው። በጣም ይቅርታ፣ በጣም ተጠራጣሪ ስለሆኑ ማለት ነው። የትግርኛ ዘፋኙ ያ መነጽር ያደረገውን አይታችሁታል። በጁንታ ጦርነት ጊዜ ኢትዮጵያ ሆኖ ተገኘ። የኢትዮጵያ ሰንደቅ ዓላማንም ለብሶ ታየ። ኢትዮጵያዊ መሆኑንም ወገተ። የሆነ ቀን ግን ልቤን አለ። በጣም ብዙ ጁንታዎች ተናደውበት ነበር። ከዛ ኢትዮጵያዊ መሆኑን የሞገተው ሰው ወደ ሆስፒታል በእግሩ እየተራመደ ሄደ። ጋቢ ለብሶ ሆስፒታል ውስጥ ቁጭ ብሎ ነበር። ምርመራ ክፍል ተብሎ ገባ። ከዛ በኋላ አንዴ ኑኑ ሞቷል ተባለ። ወጣ ማለት ነው። እና
እንደዛ ነው። ታምራት ገዝታን ማየታችሁት እንደሆነ ልቤን ያለ ነው ሄደው ሐኪሙ ጋር ደረሰ፣ ያው ሞተ ማለት ነው። ወንድማችን እንትናም እንደዚሁ ማዲንጎም እንደዚሁ ልቤን ከተባለ ትንሽ እንትን ነው እንግዲህ ሀብተ ሚካኤል ደምሴ ማይትርፌ ማነው ስሙ ደግሞ ዘመድኩን በቀለን ቃለ ሕይወት ያሰማልን ብዬ ብናገር አይከፋኝም። ያው ለብዙዎች ንቃት እንዲሆን አንዳንድ መልእክቶችን እንዴት ነው በትጋት የሚያስተላልፍልን ወንድማችን ነውና ወደ ሌላ ቪዲዮ እንለፍ። መልእክቱ ብቻውን በቂ ነው ብዬ አስባለሁ። ምክንያቱም ትንሽ እንግዲህ በክብረ በዓሉ ቀን የተላለፉ ወይም ደግሞ በክብረ በዓሉ ቀን የተያዙ እጅግ በጣም አስደሳችና መሳጭ የሆኑ አንዳንድ እንደው በደንብ ስንመለከታቸው ትርኢት ሁሉ ይመስላሉ እና እጅግ በጣም አስገራሚ ቪዲዮዎችን ዝም ብዬ አከታትዬ ለያዘላችሁ ላሳያችሁና እንመለሳለን። እነዚህም ቪዲዮዎች በበዓሉ ላይ የተከናወኑ አስገራሚ ቪዲዮዎች ናቸው። ተመልከቱልኝ። የተቀዳደደ ልብስ ነው የለበሰው። ከበሮውን እየመታ ምስጋናውን እያቀረበ ነው። በጣም በሚያስገርም መልኩ ከአንገቱ መስቀል አለ። ደረቱ ላይ ከበሮውን ይዞ በእጆቹ መዳፎች ለምስጋና እያነሳ ምዕመናኑ እያጀቡት ነው። ብዙ የሃይማኖቱ ተከታይ ያልሆኑ እኚህ ወንድም ሙስሊም ሃይማኖት ተከታይ ናቸው። ነገር ግን እዚህ ተገኝተዋል። ቪዲዮዎች በእኚህ አባት ላይ ተለቆ ብዙ ኮሜንቶቹን ገብቼ ሳይ ብዙ ሰዎች ተሳድባችኋል። እንግዲህ አልገባችሁኝም ለምን በዚህ ልክ እንደሆነ። መቼም ካህኑ ዝቅ ብለው ከምዕመኑ ጋር ወይ ደግሞ ከሰንበት ትምህርት ቤቱ ጋር አብረው ለምን ዘመሩ ይሁን ብዙም ግልጽ አይደለም ለኔ። እንደው ግን ከታዩት ውስጥ እንደ ትህትና ስላየሁት ዝቅ ብለው ወርደው ከህዝበ ምዕመናኑ ጋር አብረው ይህንን አገልግሎት ስላከናወኑ ደስ ብሎኝ ነው ወደ እናንተ ይዤላችሁ የመጣሁት። የነዚህ የሁለት ልጆች ትርኢት በዚያን ቀን ያሳዩት ትርኢት ልበለው እንጂ በእውነት እጅግ በጣም ነው የገረመኝ። በተለይ ወንዱ ልጅ የለበሰው ልብስ በብቻ አይደለም ወይም ደግሞ የሚያየው ወይ ደግሞ ሰው ምን ይለኛልነትንም ጭምር አይደለም እየተመለከተ የነበረው። እርሱ ማድረግ ያለበት ወይም ደግሞ ልቡ የተሰማው ሊያደርግ የመጣበት ዓላማ ከበሮ ይዞ እግዚአብሔርን ማገልገል ነው። እኔ እዚህ ጋር ሳላነሳ እማላልፈውና በእውነትም ያስገረመኝ ነገር ምን እንደሆነ ታውቃላችሁ? እንደዚህ ለብሶ ከበሮ ስጡኝ ሲል የሰጡት ሰንበት ተማሪዎች ወይም ደግሞ እሱ ከመያዙ በፊት የያዘው ሰው ከበሮን የያዘው ሰው መስጠቱ ለሱ በጣም አስገርሞኛል በእውነትና ይሄ ቤተክርስቲያን ሲመጡ ትሽ ቆሻሻንሽ ትሽ ሱሪ ለብሰሻል፣ አጭር ነገር ነው ያለችው፣ ተኳኩለሻል፣ ይሄ ሰይጣን ነገር ተጠቅመሻል ምናምን እያላችሁ የምታገሉ ሰዎች፣ እንዲህ ያሉ ሰዎች ቅዳሴ የማይገባቸው፣ እንዲህ ያሉ ሰዎች ከበሮ መምታት የማይችሉ፣ እንዲህ ያሉ ሰዎች ቤተ እግዚአብሔርን ሊያገለግሉ የማይገባቸው የሚመስላችሁ ሰዎች ረፉ፣ በደንብ ረፉና ልናቀርባቸው ይገባል። እንደውም አንድ ወዳጄ አመስግኛለሁኝ እንዲህ ስላደረክ። ይህን ቪዲዮ ተመልከቱልኝ። ከዚህ ወደዚህ
አዎ እግዚአብሔር ይመስገን። እንዴት ነው ይስጥህ፣ ጨምሮ ጨምሮ ይስጥህ። እንዲህ ያደረግክ ሰው በእውነት እጅግ በጣም መልካም ነውና ማለት ነውና እንደው አንዳንድ ጊዜ እግዚአብሔር ይለፍላችሁ ወይም ደግሞ በዚህ ውስጥ ሁኑ ሲላችሁ የሚያመጣው ነገር አይታወቅም አይደል? በቅጽበት ይህንን አስቦ በፍጹም እንዳላደረገው መቼም ያስታውቃል። ቢያንስ ልብሱን ቀይሯል ነው። ግን ብናግዘውና ብንረዳው ሁላችንም ደስ ይለኛልና ስለ ሰው እንዲህ ያለው አባ ገብረ ኪዳን ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ፣ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ ዕውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። ይሄ ልጅ በአቅሙ አስቦ ያደረገው ነገር በህይወት ውስጥ ትልቅ ነገርን ይዞ እንደመጣለት ይሰማኛል እና አባ ገብረ ኪዳን አንደበታችን ሆነው ስለሚናገሩልን ቃለ ህይወትን ያሰማልን አይደል? እንግዲህ እኔ በተደጋጋሚ ሁልጊዜም እንደምለው የአባ ገብረ ኪዳንን ስብከት፣ ንግግሮች፣ መልእክቶች ይዤ እመጣለሁኝና ብዙዎቻችሁ ጋር ደርሶ ቃለ ህይወት ያሰማልን እናንተም ስትሉ አውቃለሁ። ግን እንዲህ ያለ የዚህ ዘመን የኦርቶዶክስ ተዋሕዶ ቤተክርስቲያን ነቀርሳ የሆኑ ሰዎችን በእውነት ሁላችንም በአንድነት እየተቃወምን ከዚህ ውስጥ ልናስወጣቸው ይገባል ባይ ነኝ። እኔ አንድ ሰው በህይወተ ስጋ ቆሞ እያለ እንዲህ አይነት ውሸት፣ እንዲህ አይነት ቅጥፈት በህይወት ውስጥ ያልፋል ወይም ደግሞ እንደው እኔ እኮ ግራ ነው የገባኝ። ክርስቶስ ራሱ ኢየሱስ በምድር ላይ መጥቶ እየተንቀሳቀሰ እስኪመስለኝ ድረስ ነው ይሄ ሰውዬ ወሬ ሲያወራ የሰማሁትና እስኪ በደንብ አድምጡት። ሚኪያስ አምላኩ እባላለሁ። የመጣሁት ከሰሜን ሜጫ ወረዳ መራዊ ማዕከል ነው። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። በ2010 ዓመተ ምህረት እንግዲህ እኔ በመንግስት ስራ ቢሮ ስራ ነው የምሰራ። ጓደኛዬ ጋራ ቀበሌ ድጋፍ በወጣንበት ሰዓት ላይ እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ኪስ ያለቅም መዝሙራቸውም ሌላ መዝሙር አልቀላቅልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላቸዋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቅልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ያ በሬም ሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ቅርብ ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኘ? አባቴን የበረሃው መነኝ እንማና ጸሎት ተማምኘ ማለት ነው። አዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። እዛ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ከዛ መጨረሻ ላይ እኔም እንግዲህ የእግዚአብሔር ድንቅ ስራ የአባታችን ግፍና መከራ ትዝ አለኝና ያው ንባዬ አለቀሱ። ይህ ሁሉ ያደረጉ ግፍና መከራ የሚቀበሉ የ8ኛው ሐዋርያ የበረሃው መነኝ አባ ዮሐንስ ተስፋ ማርያም ናቸውና ብችሉ ቦታው መስክሩ፣ ካልቻላችሁ ግን ባላችሁበት ሰፈር አካባቢ መስክሩ ብያችሁኝ ማለት ነው። አሁንም በ2011 ሌላ ጉዳይ ገጠመ። ያው ቢሮ አካባቢ ነውና ፍልሰታ ወራት ነው። ጾም ቆይተን ቢሮ ቆይተን ጓደኛችን ጋራ ቁርስ እንብላ ብለን የሆነ ካፌ ላይ ገባንና እሱን ምግብ አዘን እየበላን ከባድ የሆነ ተኩስና ጩኸት ሰማን። የኔ ጓደኛዬ ፈጠን ያለ ነውና ፈጠን ብሎ ሄዶ ምንድነው ችግሩ ሲላቸው አይ የ4 ዓመት ሕፃን ነበረች ሙታ ነው።
ኧረ ሚኪያስ አለኝ። ያ ጓደኛዬ ነው። አቤት ብዬ ስወጣ ናማ የእንታን ፎቶግራፍ ይዘውና አለኝ። ኧረ ስሄድ 2 ካህናት ቆሞ በመስቀል እንዲህ ያደርጋሉ። ምንም ማትረፍ አልቻሉም ማለት ነው። እና እዛ በኋላ እኔም እንግዲህ እኛ ካህናት ወገድ ሲሉልኝ ከግንባሯ ላይ ያርጀ ኳስ ደፋ የሞተችው ሕፃናት አሁንም ብድግ ተነሳች ማለት ነው። አሁንም 2012 ገባን ማለት ነው። 2012 የኔ ታናሽ እህቴ ማለት ነው እንግዲህ ዲግሪ ተመርቃ ታውቃላችሁ ወንድሞቼ። ስራ በጣም ከባድ ነው አሁን ጊዜ ስራ ማግኘት እና ጽዳትና ተላላኪ ገብታ ያን ስራ እንኳን ተቀንቶበት እንግዲህ ዲሲፕሊን ገባች። ዲሲፕሊን ማለት ያው ማህደር ከስራ እንደመባረር ማለት ነው። ባህር ዳር ነው መሰለኝ ነበርና ምርር ብላ አልቅሳ መስመር ላይ እንዳልሆነ ሆና በጣም ያማት ነበርና አልቅሳ ደወለችልኝ። እኔም በዛ ሰዓት ላይ ትንሽ ያው አንዳንድ ምሰራበት አካባቢ ላይም ያው እኔ 24 ሰዓት ስለ አባቴ ነው የምመሰክር እና እንዲሁም በሆነ ወተለይ ፈተናዬም ተደራርቦብኝ ነበርና የእሷን ፈተና ሲነገረኝ መጨረሻ ላይ አቤቱ የወንቅሸቱ ቅዱስ ገብርኤል አንተ ግፈኛ ቦታ ስምን ጠርቶ እንኳን ኢትዮጵያ ውስጥ ያሉት ወንድሞቻችን ታምር ትሰራ አይደለ እና እኔ እምላለሁኝ አቤቱ ግፈኛው አባቴ የበረሃው መናኝ ግፈኛው ገዳም እያልሁኝ ለ5 ቀን እንግዲህ 15 ቀን ነው የነገረች ማለት የቂርቆስ ዕለት ይሄው እስከ እመቤታችን ዕለት እየሰገድሁ ግፈኛውን ቦታ አስታውሳለሁኝ። ስለትም አስቀድሜ ያስገባለሁኝ። ይሄ ዲሲፕሊን ተነስቶ እዚህ የተሻለ ስራ እንደምሰጥኝ አልጠረጥርም አልሁኝና ለ5 ቀን እየሰገድሁ አለቀሱ ማለት ነው። በ21 ዲሲፕሊን ተነሳላት። ይህ ብቻ አይደለም ፈተና ተመዝግባ ነበርና አንደኛ ወጣ አለፈች ይላላችኋልና እኔ ሰማ እናንተን ይስማችሁ። አሁንም በዘወራት አካባቢ ነው እንግዲህ እህቴ አሁንም ለ15 ዓመት በላይ አይነ ስውር ነበረች። ለበርካታ ዓመታት ለወንቅሸት እንግዲህ ለ17 ዓመት ያክል ይህን ገዳም አውቃለሁ ብያቸዋለሁኝ። ይህንን የወንቅሸት እምነትና ጸበል አይኗን እቀባታለሁ። አይነ ስውር ግን ሊያድናት አልቻለም። ለምንድን ነው? ቡና በጣም ስለምጠጣ ማለት ነው። አዛ በህልሜ እንግዲህ ህልም አዝ ቦታ ላይ ሲፈጸም እንጂ መቼም ህልም ላይ አየሁ ተብሎ አይነገርምና ግን እኔ ከተፈጸመ በኋላ ነው ይሄን ምስክርነት እየቀረቡላችሁ። ቅዱስ ገብርኤል ነው ቡና ይፈላል አንተ ወንድ ንገራቸው ብሎ የሆነ ነገር ብቻ ያመላክተኛል። እኔ ገብርኤል ነኝ እያለ ማለት ነው። ብድግ ስነሳ እናቴ ቡና ትቆላለች። የሆነ ብዙ ዓመት ቡና አልወድምና ቡና በመጣጣት ስለሚጠጡ በጣም አዝንባቸው ነበር። እህቴ ነው የማልኋት። አቤት አንቺ እኮ አይንሽም ማደኝ ቡና ስለምትጠጭ ነው አልኋት። አይ እንደዝም አትበል እኔ ወንቅሸትን እኮ ወዳለሁ ኛ ቦታው ድረስ ባለድም ሁሉ አባ ዮሐንስንም ወዳቸዋለሁ እንደዛም አይደለም አለች። ቃል ግቢልኝ በወንቅሸቱ ቅዱስ ገብርኤልና ከዛሬ ቀን ጀምረሽ እንደገና ስቀባሽ የነበረውን እምነት በአባቴ ፎቶግራፍ አሻሽቼ ልቀባሽና በ3 ቀን ውስጥ አይንሽ እንደገና ካልተስተካከለ እንግዲያማ የአባ ዮሐንስ አምላክ አባቴ ከኔ ጋር አይደሉም ማለት ነው ብዬ በአባቴ ተመከውባቸው ማለት ነው። እሺ በጎ አለች እግዚአብሔር ስጣትና ቃል ገባችልኝ በወንቅሸቱ ገብርኤል ስም ማለት ነው። መጀመሪያ በየንታ በአባታችን ፎቶግራፍ አሻሸዋት አይኗን ማለት ነው። ስቀባት የነበረውን እምነት ቀባኋት። በ3 ቀን ውስጥ አይኗ ፈርጦ እንደገና ፉል የመሰለ ምርጥ አይን እንደገና በአዲስ ወጣላት። ይህን ያደረገ አምላክ ክብር ምስጋና ይግባው፣ እግዚአብሔርን አመስግኑ ማለት ነው። ሌላኛው እንግዲህ ማህበረ በኩራት እንደምታዩት እንግዲህ ቅዱስ ማህበር ነው። አባታችን ለ52 ዓመት ያክል አነቡ በ2008 መዝሙር አወጡበት። በ2012 ህዳር 19 ቀን ከምሽቱ 4 ሰዓት ላይ ይህን ማህበረ በኩራት ስም ሰየሙልን ማለት ነው። እንግዲህ ማህበረ በኩራት ማለት ህግን የጠበቀ ሰው ማንኛውም ሰው አይደለም ለራሱ ለሰው ይተርፋል። ለምን ብትሉ ከኛ ማከለ ላይ ነው። የካንሰር በሽተኛ ታማሚ ነበረች። ታማ ጥቁር አንበሳ ሆስፒታልም ሂጂ ብለው ሪፈር ሰጠዋት። ከዛ ብትጅም ግን ተስፋ የለሽም ከውጭ ሀገር እንጂ ተብላ የሞት ጊዜዋን የተጠባበቀች ባለችበት ሰዓት ላይ እህቴ ሆይ ነይ እስኪ ማህበረ በኩራት ተመዝገቢ አዛኮ አይደለም የታመመ ሞት ያስነሳን ብለው ጓደኞቻቸው የኛ ልጆች ማለት ነው ነገሯትና መጣችና ከማህበሩ ተመዝግባ ገና ያንን ዝክር ስለ ወንቅሸቱ ቅዱስ ገብርኤል ብለን ነው የምንዘክርና አቤቱ አንተ የግፍ የመከራ ቦታ ስለ ወንቅሸቱ ቅዱስ ገብርኤል ብለው ከኛ ኮሚቴ ማዕከል አንዷ ስትዘክር ያንን ዝክር እንደበላች ጨረሰን ከጸሎት አድርገን ማለት ነው እንደወጣች ከካንሰር በሽታ ነፃ ወጣች ማለት ነው። እግዚአብሔር ይገስጽህ። ከዚህ በላይ መናገር በጣም ከባድ ነው የሚሆነው። መቼም ገድግድ ይዘው
መተታቸውን ያ ቅጠል መበጠሳቸውን ስር መማሳቸውን በራሳቸው ላይም ጭምር አሰርተውት በዚህ ልክ ይኖራሉ እንጂ አንዲት ቅድስት ቤተክርስቲያን ይሄንን አትወክልም። በእውነት ይሄንን ሰውዬ ይሄንን ባለጉዱሩ በፍጹም በእውነት ነው የምላችሁ። አሁን ቀስ በቀስ የት እንደተደረሰ አይታችኋል። ሙት እየተነሳ ነው። በፎቶአቸው ምክንያት ሙት እያስነሱ ነው። የሚገርም እኮ ነው። የቅዱስ እግዚአብሔርን የመላእክትን የቅዱሳን የድንግል ማርያም የወላዲት አምላክን የሰማዕታት የደናግላን የመነኮሳትን ታላላቅ ተአምራቶችን ታላላቅ ተጋድሎችን ተጋድለው ያለፉትን የእግዚአብሔር ሙሽራ የሆኑትን ቅዱሳንን ወይ እግዚአብሔርን ወይ መቤቴን ወይ መላእክትን ሳያነሱ በምድር ቆሞ ለሚኖር ሰውዬ አንድ ጉድሯም በዚህ ልክ በእውነት ይሄን እግዚአብሔር ይፋረዳቸዋል። በዚህ ቦታ ላይ እየሄዳችሁ አምልኮት የምታደርጉ ሰዎች በዚያ ሰው ላይ ያላችሁን ነገር አውርዱ። ስለ እውነት ነው እያወራው ያለሁት፣ ስለ ወንቅሸት ቅዱስ ገብርኤል አይደለም። እያወራው ያለሁት አባ ዮሐንስ ብሎ ራሱን ሰይሞ ባህታዊ የበረሃው መናኝ ስለሚለው ሰውዬ ነው። ስለ ኢንቨስተሩ ነው እያወራው ያለሁት እና የምር ክብራችሁን ጠብቁ። ሰይጣን ያዋርዳል ሰይጣን። ስለዚህ በእውነት ነው ብላችሁ እኔ በጣም ነው በዚህ ነገር ያፈርኩት። ይሄንንም ቤተክርስቲያን ሰምታ መቼም ሁሉም ተተብትበው ተይዘውበታል። ዝም ማለታቸው ግን በጣም ከባድ ነው። ነገ የሚመጣውን ትውልድ ምን ላይ ሊያደርሱት እንደፈለጉ አልገባኝም። ስለዚህ እንደው ብናስተውል መልካም ነው ለማለት እወዳለሁ። አላውቅም የት እየተደረሰ እንደሆነ ነገ ብቻ። እስኪ ቪዲዮን እንደተመለከታችሁት ነው ዛሬ ላይ ተዘጋጅተው የቀረቡልን እነዚህ ማስተማሪያ ይሆናሉ ብዬ ያሰብኳቸው እነዚህ ቪዲዮዎች ነበሩ። በሌላ መርሃ ግብር ተገናኝተን እንዳገም እስከምንማማር ድረስ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አብረን እንቆያለን። እስከዚያው ድረስ እግዚአብሔር ሀገራችንን ሃይማኖታችንን ይጠብቅልን፣ እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩን። ቻው።